ሰላም የዩቲዩብ ተከታታዮቼ ዛሬ ደግሞ ይዤላችሁ የመጣሁት ህልሞችና ፍቾችን ነው። ለዚህ ቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳትረሱ፣ የደወል ምልክቱን መጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮቹ ሲረዝምባችሁ በማፍጠኛዩ ካልተፈቱ ህልሞቻችሁ 3 ቪዲዮ ቼክ አድርጋችሁ አልተፈታም ካላችሁኝ ስር ህልሙን ማስቀመጣችሁ እንዳትረሱ። ይሄን የምታደርጉልኝ ደግሞ መጨረሻ የምለቀው ቪዲዮ ላይ መሆን ይኖርበታል ማለት ነው። ያው እንዳይዘገይባችሁ ወይም ካለፍኩት ደግሞ ወደ ኋላ ስለማል ያልተፈታ ለዛ ነው የሚመስላችሁ። እንደዛ አድርጉ። አሁን ወደ ህልሞቹና ፍቾቻቸው። አንድ ሰው በህልሙ በጥይት ሲመታ ካለመ ይሄ የሚያመላክተው ድንገተኛ ህመምን ነው። ስለዚህ ያው መጸለይ በደንብ ይኖርበታል ማለት ነው። በህልም ቀጤማ ሲሰጠን ካለምን ይሄ ጤና ማግኘትን ያመላክተናል። ሰውነት ደግሞ ሲያድፍ ሲቆሽሽ በህልማችን ካለምን ይሄ ህመምን ነው የሚያመላክተው። አንድ ሰው በህልሙ ደግሞ መኪና ሲገጭ ካለመ ይሄ ድንገተኛ በሽታ ስለሆነ የሚያመላክተው ይሄም ጸሎት በደንብ ማድረግ ይኖርብናል ማለት ነው። ላም ወይም በሬ ሲወጋን ማየት ባጋንንት ከባድ በሽታ መታመምን ነው የሚያመላክተው። ይህን ህልም ካየን ብንታመም እንኳን ወደ ሐኪም ቤት ባንሄድ ጥሩ ነው። ያው ከቻለን በጸበል ፈውስ እናገኛለን። ጸበል ብንሄድ መልካም ነው። አንድ ሰው በህልሙ 100 ብር ሲሰጠው ካለመ ይሄ ወንድ ልጅን ያመላክተዋል። አንድ ሰው በህልሙ ደግሞ ወርቅ ሲሰጠው ካለመ ይሄ ደግሞ ወንድ ልጅን ያመላክታል። የእግር አልቦ ማሰር ሴት ልጅ መውለድን ያመላክታል። ሽጉጥ መታጠቅ ደግሞ ልጅ ወይም ደግሞ ጸሎትን ነው የሚያመላክተው። ለምለም ሳር ላይ መተኛት ወይም ደግሞ በቤታችን ስንጎዘጉዝ ካለምን ይሄ የሚያመላክተው ከህመም ለንደን እንደሆነ ነው የሚያመላክተው። ብርቱካን መትከል ጸባሰናይ ሴት ልጅ እንደሚወለድ የሚያመላክት ነው። አንድ ሰው በህልሙ ንስሐ ሲገባ ካየ የሚሰማው ሚስጥር እንዳለ የሚያመላክት ነው። በህልም ደግሞ ልብስ ቆሽሾ ካለመ አንድ ሰው ኃጢአት ነው። ስለዚህ ያው ንስሐ መግባት መጸለይ በደንብ ይኖርበታል ማለት ነው። ልብሳችንን እናታችን ወይም ደግሞ የምናውቃት ሴት ስታጥብልን ማየት እመቤታችን በጸሎት ኃጢአታችንን አስተሰርይልናለች ማለት ነው። ካባ ወይም ደግሞ ጋቢ መልበስ ትልቅ ጸጋ ማግኘትን ነው የሚያመላክተው። እንደምናገኝ የሚያመላክተንም ነው። አዲስ ልብስ መልበስ አዲስ ጸጋ ማግኘትን ነው የሚያመላክተው። ሴት ልጅ ጋቢዋ ሲወሰድባት ካለመች የምትወደው ሰው ይሞታል። ያንን ነው የሚያመላክተው። አንድ ሰው በህልም ቆሻሻ ድሪቶ ለብሶ ወይም ደግሞ ልብሳችን ቆሽሾ ተከምሮ ካለምን በኃጢአት ላይ ኃጢአት እየጨመረ እንደሆነ ከበፊቱ በደላችን አብዝተን እየበደልን እንደሆነ የሚያመላክት ነው። ስለዚህ ያው ይሄ ደግሞ በደንብ መጸለይ ንስሐ መግባት ያስፈልገዋል። አንድ ሰው በህልሙ ደግሞ በጦር ሲወጋ ካለመ ይሄ የሚያመላክተው ህመምን ነው። ጸሎት ማድረግ ነው። ሰው ሲመታንም ካየን ወይም ደግሞ ስንመታ ካየን ያ የተመታው ሰው በአጠቃላይ እንደሚታመምና አደጋ ላይ ሊወድቅ እንደሆነ ያ ሰው የሚያመላክት ነው። የራስ ወይም ደግሞ የጢም ሲያድግ ጸጉር ማለት ነው
የጸጋ መብዛትን ነው የሚያመላክተው። አንድ ሰው በህልሙ ከልብስ ተራቅቶ ራቁት ሆኖ ካለመ ጸጋ ሲገፈፍ ነው። ይሄ በደንብ ጸሎት ያስፈልገዋል። የእጅ ሰዓት ማሰር ቶሎ ልጅ ሊወለድ እንደሆነ የሚያመላክት ነው። የእጅ አምባር ደግሞ ማሰር ሴት ልጅ መውለድን ነው የሚያመላክተው። ዳቦ፣ ህብስት መኝታችን ላይ ማኖር በፍጥነት ልጅ እንደሚወለድ የሚያመላክት ነው። ብርቱካን፣ ዘይቱን ወይም ደግሞ ፍራፍሬ ነገር ሲሰጠን ካለምን ልጅ ይወለዳል። በተጨማሪ ደግሞ ያው ፍራፍሬ ላይ እንደ ሙዝ፣ እንደ አፕል ምናምን ደግሞ ያው ብር ማግኘትን ሲሳይ ማግኘትን ያመላክታል ማለት ነው። አንድ ሰው በህልሙ ደግሞ መቋሚያ ሲሰጠው ካለመ የተባረከ ልጅ ሊወልድ እንደሆነ እንደሚወልድ የሚያመላክተው ነው። ይወልዳል። አንድ ሰው በህልሙ ሰክሮ ካለመ ይሄ የሚያመላክተው ከገሃዱ ዓለም ውጭ የሆነ አስተሳሰብ እንዳለው ያ ሰው የሚያመላክት ነው እና ያው ስካርም ደግሞ ጥሩ አይደለም። ያው ህይወቱ ላይ የሆነ ያልተስተካከለ ነገር እንዳለ፣ የተዘበራረቀ ነገር ህይወቱ ላይ እንዳለ የሚያመላክተው ነው። ባዶ ጠረጴዛን ማለም ድህነትን ያመላክታል። በተቃራኒው ደግሞ ጠረጴዛው በምግብ ሞልቶ ካለመ አንድ ሰው ይህ ሀብትን ነው የሚያመላክተው። አንድ ሰው በህልሙ ደግሞ ወንበር ላይ ተቀምጦ ካለመ ክብርን፣ ሹመትን ያመላክተዋል። በስራ ከፍታንም ሊያገኝ እንደሆነ የሚያመላክተው ነው። አንድ ሰው በህልሙ ሲሮጥ ካለመ ሩጫ እድሜን ያመላክታል። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ። ማስፈታት የምትፈልጉትን ያው መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ። ያልተፈታም ካለ ደግሞ 3 ቪዲዮ ቼክ አድርጋችሁ መጨረሻ የምለቀው ቪዲዮ ላይ አሁንም አስቀምጡልኝ ማለት ነው። ያው ቪዲዮቹ ሲበዙባችሁ በማፍጠኛ ማየት ትችላላችሁ። ላይክ ማድረጋችሁን ደግሞ አትርሱ። ለዛሬ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ